እኔ ከልጅነቴ ጀምሮ የማረሳት የሀሁ የፊደል ገበታ ላይ ያለች አንድ ፊደል አለች፣ ፐ ምትል ፊደል። ለምንድነው ማትረሻት ካላችሁኝ፣ በልጅነቴ እናቴ ቤት አድርጋ ስታስጠናኝ ያስታውሳታለሁ። እንደውም ስታስጠናኝ እንዴት ነው የሆነ ነገር ሲያስደንቅሽ ምን ትያለሽ ስትለኝ ፐ እላለሁኝ። ስለዚህ በዛ ነበር ያስታወሰችኝ። እስካሁን ድረስ አልረሳትም። ዛሬ ምንድነው ቻሌንጅ ላደርጋችሁ የመጣሁት፣ በተለይ ወላጆች ልጆቻችሁ ጋር ምን ያህል ኢንቮልቭ ታደርጋላችሁ። እንደዚህ ብዬ ደግሞ እኔ አስተማሪም ስለነበርኩኝ በደንብ ወላጆችን በምጠይቅበት ጊዜ ሌላው ላይ ችግር የለብኝም አብዛኛው ነገር ላይ፣ ነገር ግን እንግሊዘኛ ሲሆን በጣም እቸገራለሁ። ልጄን ማስጠናት አልችልም። ልጆች ደግሞ እንደምታውቁት ከልጅነት ካልተያዙና ቤዝ ከሌላቸው ከፍ ብሎ አንዳንድ ጊዜ ለመልመድ አስቸጋሪ ይሆንባቸዋል። ሰው ለምን እኔ ይሄንን ችግራቸውን አልቀርፍላቸውም? እኔን እናቴ እንዳገዘችኝ እናንተም ለልጆቻችሁ የምታግዙ ወላጆች እንድትሆኑ ይሄንን ችግር ብዬ የማስበውን ነገር ለምን አልቀርፍላቸውም? ለአንዴና ለመጨረሻ ጊዜ ብዬ አዲስ የፊደል ገበታ እንግሊዘኛን ለልጆቻችሁ እንዴት ማስጠናት እንደምትችሉ የሚደግፍ የሚጠቁም በደንብ እናንተንም ልጆቻችሁንም ብቁ የሚያደርጋችሁ መንገድ ነው ይዤ የመጣሁት። ዛሬ እንግዲህ ለመጀመሪያ ጊዜ ከሆነ የምታዩት ይሄ 5ኛ ቀናችን ነው። ከመጀመሪያ ጀምሮ ያሉትን መከታተል ትችላላችሁ። በደንብ እንደሚያግዛችሁ አልጠራጠርም። እናንተም ልጆቻችሁም የማትረሱትን ትዝታዎች በዚህ የፊደል ገበታ ትሰራላችሁ፣ ልክ እኔ እናቴ እንዳደረገችልኝ። ስለዚህ ወደ ቶፒኮቹ እንግባ። መልካም ጊዜ። እሺ እንግዲህ ወደ ሌሰናችን እንሂድ፣ ወደ ዛሬው ማለት ነው። እንግዲህ ስለዚህ ለዛሬ የተዘጋጀችው ያው ባለፈው እንደተነጋገርነው እና ቀጠሮ እንዳስያዝንላት የኤ ድምጾች ሊሰጡኝ የሚችሉ ስንት ቫውል ቲሞች ወይም ደግሞ ቫውል ሌተሮች አሉ። ከዛ እነሱን እየተካን እንዴት ነው ድምጽ መመስረት የምንችለው፣ የት ላይ እናገኛቸዋለን፣ ህጋቸው ምንድን ነው የሚለውን እናያለን። ከዛ ባለፈ ደግሞ ያው እዚህ ጋር እንደምታያቸው ሴንቴንሶች የተወሰነ አዘጋጅቻለሁ። እያንዳንዱን ድምጽ ለመደገፍ እንዳትረሱት እናንተ ወይም እንዲቀመጥ ከእናንተ ጋር እንዲዋሃድ ለማድረግ እኔ አንዳንድ ሴንቴንስ አስቀምጫለሁ እዚህ ጋር። እናንተ ግን ብዙ ሴንቴንስ እየጨመራችሁ ራሳችሁ ፕራክቲስ ማድረግ ትችላላችሁ። ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። So this is Sabla from Happy English. Now let's get into it. Okay, ስለዚህ በአማርኛ ሲሆን የሄ ድምጽ ለማምጣት ወይም ሌሎቹንም ኤ አይነት ቅጥያ ያለባቸውን ድምጾች ለማምጣት የምናደርገው ምንድነው? ኮንሶናንት ሌተራችንን ከኤ ጋር እናቀላቅላቸዋለን። ኤ ሁሉም ሌተሮች ባለቀለበት አይነት ድምጽ ያላቸው ሌተሮች እንዲሆኑ ወይም ኤ አይነት ድምጽ እንዲኖራቸው ታደርግልኛለች። በአማርኛ የፊደል ገበታችን ላይ ደግሞ እችን ድምጽ ለመተካት የምናገኛት ምን ጊዜም ቢሆን እች ፊደል ናት። ስለዚህ ኢን ስናገኛት ሁልጊዜ ስፔሻሊ ስማችንን ለመጻፍ ስንፈልግ ወይ አ ወይ ኤ አይነት የፊደል ድምጽ ያለው ቃል ሲኖረን የምንጠቀማት ኢን ነው። እንግሊዘኛ ላይ ግን እችን ኤ የምትል ድምጽ ለማምጣት የምንጠቀማቸው እዚህ ጋር እንደምታዩት 10 የቫውል ቲሞች አሉን ወይም ደግሞ ቫውል ሌተሮችም አሉን ያንዳንዶቹ። ስለዚህ እነዚህ 10ዎቹን እየተጠቀምኩ ነው ኤ የማመጣው እንጂ እንደ አማርኛው የፊደል ገበታችን በኢ ብቻ አይመጡም ማለት ነው። እዚህ ጋር እንደምታዩት 5ቱን አስቀምጫቸዋለሁ። መጀመሪያዋ ላይ የምናገኛት ኤ እና ከዛ በመሃል ሃይፈን አድርጌያለሁኝ። ይሄ ማለት እዚች ውስጥ የምትገባ ኮንሶናንት ሌተር አለች ማለት ነው። ስለዚህ የዚህን ህግ ምን እንለዋለን? ሳይለንት ኢ እንለዋለን። ኢ ለብዙ ቃሎች ባለውለታ ሆና ነው የምትገባው። ምክንያቱም እሷ ስትኖር ከእሷ በፊት ያሉትን አንዳንድ ህጎች ለመቀየር ትገባለች። ከዛም ደግሞ አንዳንድ ጊዜ ሲለብል ለመጨመርም ትገባለች። ሶ አይ ቲንክ እንግሊዘኛ አልፋቤታችን ውስጥ እንደ ኢ እና አንዳንድ ጊዜ ደግሞ እንደ ዋይ ባለውለታ የሚሆን በጣም የለም። ወይም ለምን ባለውለታ እንዳልናት እናያታለን። ሶ እስኪ የመጀመሪያዋን ኤኢን እዚች ጋር እንተካና እንዴት አድርገን የኤ ድምጽ ልትሰጠን እንደምትችል እንዴ። ኦኬ፣ ስለዚህ እዚህ ጋር እንደምታዩቸው የተከበበባቸው ፊደሎች አሉ ኤኢ። አሁንም ታች ላይ መተን ኤኢ አሉ። ሶ በዚህ ጊዜ ኤ የምትል ድምጽ እንድትሰጠን እንጠብቃለን ማለት ነው። ኤ ሶ ምን እያለችልኝ ነው? እዚች ጋር ያለችው ኢ እኔን እንድታነቡኝ ሳይሆን የገባሁት ከኔ በፊት ያለችው ቫውል ሌተር የራሷን ድምጽ ይዛ እንድትነበብ ነው እያለችን ነው ማለት ነው። ሶ አሁን ኤን ስታገኙ ልክ እንደ አብክዳችን አ ብለን ሳይሆን የምንጠራት ኤ ብለን እንጠራታለን ማለት ነው። ሶ እስኪ እናያቸው እነዚህን ቃላቶች። እኔ ከኔ ጋር በል እናንተም ከኛ ጋር በሉ። ከዛ በኋላ ያው እኛ እዚህ ጋር እንዳስቀምጥነው ሴንቴንስ ማስቀመጥ እንዳትረሱ። እሺ፣ ከኤ በፊት ስትመጣ ከኦ በፊት እና ከዩ በፊት ስትመጣ ወይም ደግሞ ከሌሎች ከሁሉም ኮንሶናንት ሌተሮቻችን ጋር ስትመጣ ሲ የክ ድምጽ ይኖራታል። ሰው እዚህ ጋር ክ ብለን ነው የምንጀምረው። ክ ኤ ክ። ስለዚህ ሙሉ ሳነበው ምን ይሆናል? ኬክ እናደርጋለን። እሺ፣
እችኛዋ ቃል በጣም ብዙዎቻችን እናውቃታለን። ከልጅነት እስከ እውቀት እንግዲህ እየተጠየቅን እየኖርን ነው። የትም ቦታ ሄዳችሁ ለመጀመሪያ ጊዜ ማንም ሰው መጀመሪያ የሚጠይቃችሁ ምንድነው? ስም አይደለ? ፈተናችን ፔፐር ላይ ሁል ጊዜ ኔም ብለን ነው የምንጀምረው። ደብተራችን ላይ አዲስ ዓመት መጥቶ አዲስ ትምህርት ስንጀምርና አዲስ ደብተር ስናዘጋጅ ኔም ከምትል ሴክሽን ነው የምንጀምረው። ስለዚህ ለምን ናም እያደረግን ስናንባት አልኖርንም? ለምን ኔም አደረግናት? ምክንያቱም ሳይለንት ኢ መጨረሻ ላይ መታ የኤ ድምፅ እንደ ኤ ሆኖ ይነበብ የሚል መልእክት ስለምትሰጥልኝ ማለት ነው። ሰው ሳነባት ይችን ን ኤ ም ኔም ኔም ብለን እናነባታለን። በዚቹ ኤክሰርሳይዝ ሰርተን እንሄድ። በመጀመሪያዋ ቃል አብዛኞቻችን ኬክ እንወዳለን፣ ምናልባት ከጤና እክል ካልሆነ በስተቀር እና ጣፋጭ ነገር አንዳንድ ሰው አልወድም የማይል ካለ ነው እንጂ ኬክ አብዛኞቻችን እንወዳለን። ሶ አንድ ቤከሪ ላይ የሚሰራ ሰው ምን ሊል ይችላል? አይ ቤክ ከዛ በኋላ ኬክ። በዋናነት የምንፈልጋቸው እነዚህን ነው። ቤክ የምትለዋ ቃልም ላይ እንዳያችኋት እዚህ ጋር ባንጠቅሳትም የመጨረሻዋ ኢ ናት፣ ከሷ በፊት ያለችው ኤ ናት። ሶ የኤ ድምፅ እንደ ኤ መነበብ አለበት። ሶ አይ ቤክ ኬክ እንላለን ማለት ነው። እናንተም ከኛ ጋር በሉ፣ የራሳችሁንም ደግሞ ተለማመዱ። ኦኬ። ስለዚህ እቺ ለምንድን ምንላት ናት? ሳይለንት ኢ ሜተድ የምንላትና ኤ የሚለውን ድምፅ የምንሰጥልኝ አንዷ ቲም ናት። ወደ ሁለተኛዋ እንሂድ። ኤና አይ ኤና አይ እንግዲህ ሌላዋ የኤን ድምፅ የምታመጣልኝ ቫውል ቲም ናት ወይም የቫውል ቡድን ናት። ስለዚህ እርግጠኛ ነኝ አንዳንድ ጊዜ እናነባታለን በቃል መሀል ላይ በተለይ ትንሽ የምንሞክር ሰዎች ስንሆን። ነገር ግን ለምን እንደዛ ሆነ የሚለውን እስከዛሬ አስተውላችሁት ማታውቁ ከሆነ ዛሬ ለምን እንደሆነ እናወራለን። ሶ ኤና አይ አብረው ሲመጡ ፕሊዝ አይ ብላችሁ እንዳታነቧት። ምክንያቱም ብዙ ጊዜ ለምሳሌ ራይድ ብላችሁ ጻፉልኝ ስል፣ ባይክ ብላችሁ ጻፉልኝ ስል፣ ሳይት ብላችሁ ጻፉልኝ ስል በኤና በዋይ ወይም አይ ብላችሁ እንዳታነቧት። ምክንያቱም አይ ሆና አይደለም እዚህ ጋር የገባችሁ ኤ ሆና ነው የገባችሁ። ሶ ልክ መጀመሪያ እንዳልነው የኤ የራሷን የሎንግ ድምጿን ወይም ደግሞ ሎንግ ቫውል ሳውንድ የምንላት ኤ አይነት ድምፅ ይዛን የመጣችው። ኦፍኮርስ የሆነች ትንሽዬ ይ የምትል ሳውንድ አለቻት፣ ግን ይ የሚለውን ጥብቅ አድርገን አንጠራውም። ወይም ደግሞ ትሬን አይደለም፣ ወይም ደግሞ እዚች ጋር ያለችውን እናያታለን ስንጠራቸው የይን ድምፅ በጣም ጥብቅ አናረግም፣ ግን አለች ይ የምትል አይነት ሳውንድ አለች በውስጣችን። እዚች ጋር ለየት የሚያደርጋት ምንድን ነው? ኤ እና አይ ቀጣዩ ላይም ስናያት ተመሳሳይ የሆነ ድምፅ አላቸው። የሚለዩበት ግን ምንድን ነው? ሜክ ሹር መሀል ላይ ስትመጣ ይች ሳውንድ እና መጀመሪያ ላይ ለምሳሌ ኤም ብዬ መጻፍ ብፈልግ የኤ ድምፅ ያለችው ኤ እና አይ መጀመሪያ ላይ ነው። ስለዚህ መጀመሪያ ላይ ስትመጣ ወይም ደግሞ መሀል ላይ እንደዚህ ስትመጣ እና የኤ ድምፅ መሆን ካለባት በኤአይ መጻፍ አለባት። እሱን እርግጠኛ መሆን አለባችሁ። ስለዚህ እችን ቃል ስናነባት ምን እንላለን? ት ሄንዬ ር ኤ ን። ስለዚህ አንድ ላይ ሳነባት ትሬን አይደለ? ትሬን ባቡር ማለት ነው። ሶ ትሬን ብዬ አነባታለሁ። እሺ ከታችኛዋ ላይ ፕ ኤ ን ት ፔንት። ፔንት ማለት ቀለም ማቅለም አይነት ነገር ፔንት ይባላል። ስለዚህ እነዚህን ኤ እንድትሆን ያደረገችልኝ ኤ እና አይ አብረው ስለመጡ ነው ማለት ነው። እሷንም እንዳንረሳት በመጀመሪያው አሁንም ሴንቴንስ ሰርተንባት እንለፍ። ስለዚህ እቺ ሳይት ወርዳችን ዘ አለች። ዘ ትሬን ኢዝ ሌት። እዚች ጋር ይመልሰን የመጀመሪያ ያየናት ሩል ላይ ተመልሰን እንመጣለን። ስለዚህ ይችኛው የሎንግ ሳውንድ እዚህ ጋር ያየናት ናት። ትሬን ስንል መሀል ላይ ኤአይ ድምፅ ወይም ደግሞ ኤአይ ቫውል ሌተር መታለች። ኤ ብያነባታለሁ ማለት ነው። እሺ ወደ ሶስተኛዋ ደግሞ ልሂድ። እንደዚች ሆና ኤ አላት። ከዛ የመጨረሻዋ ግን ምን ትሆናለች? ዋይ ትሆናለች። ስለዚህ ኤአይ እና ኤዋይ ልዩነታቸው ምንድን ነው? ምክንያቱም እችኛዋና እች ድምፅ ተመሳሳይ የሆነ አይነት ነገር ነው የሚያወጡት። ይህ በጣም ጥብቅ አድርጋችሁ እንዳትሏት። ከዛ ውጭ ግን ሁለቱም ኤ ነው ሳውንዳቸው። ስለዚህ ለምንድን ነው ኤ በኤዋይ ኤ ደግሞ በኤአይ እንዲፈጠር የተደረገው? ወይም ደግሞ ሁለቱም ተመሳሳይ ድምፅ ያላቸው ለምንድን ነው ካልን ህጉ የሚለያቸው ምንድን ነው? ምናልኳችሁ እዚች ጋር መጀመሪያ ከመጣች ወይም መሀል ላይ ከመጣች ኤ ለምትለው ሳውንድ ኤአይ መጠቀማችሁን እርግጠኛ መሆን አለባችሁ። ነገር ግን መጨረሻ ላይ ስትመጣ
እዚች ጋር ለምሳሌ ዴይ ስንል መጨረሻ ላይ ነው ያለችው። እዚች ላይ እንደምታዩት መጨረሻ ላይ ነው ያለችው። የዋይ ስፔሊንግ በዚህ ጊዜ የእንግሊዘኛ ህግ ምን ይላል? ራሱ እንግሊዘኛ ኦሪጂናል እንግሊዘኛ የሆነ ቃል በአይ ማለቅ አይችልም። በአይ ማለቅ የማይችል ከሆነ ደግሞ የእሷን ቦታ ተክታ የእሷን ድምፅ ልታወጣ የምትችል አንድ ሌላ ፊደል ታስፈልገናለች። ስለዚህ ዋይን በአይ ፋንታ ተጠቀምን ማለት ነው። ሰው ቅድም ብያችሁ ነበረ ኢ እና ዋይ በጣም የፊደሎች ባለውለታ ሆነው ይገባሉ። ስለዚህ አንዷ ባለውለታ የምትሆነው እንግዲህ ለአይ ስፔሊንግ ነው ማለት ነው። ሰው ዋይ አንዳንድ ጊዜ እንደ ቫውል ሌተር፣ አንዳንድ ጊዜ እንደ ኮንሶናንት ሌተር ታገለግለናለች። አሁን ላይ ደግሞ ቫውል ቲም ሆና ከኤ ጋር መታለች። ሰው ኤ የሚል ድምፅ እንጠብቃለን። እዚህ ጋር ይ የምትለዋ በደንብ ትሰማናለች። ለምሳሌ የመጀመሪያዋ ቃል አይ ቲንክ እቺ ብዙ ቦታ ላይ እናገኛታለን። ሃፒ በርዝዴይ ስንል፣ ሆሊዴይ ስንል እናገኛታለን። ስለዚህ ሳንባት እንዴት ነው? ድ ኤ አንድ ላይ ዴይ ዴይ ብዬ አነባታለሁ ማለት ነው። ሁለተኛዋ ላይ ፕ ል ኤ ስለዚህ አንድ ላይ ፕሌይ ፕሌይ ብለን እናነባታለን። ሰው አያችሁ መጨረሻ ላይ የኢ ሳውንድ የይ ሳውንድ ስለመጣችልኝ ወይም ቺ ኤ የምትለው ሳውንድ መጨረሻ ላይ ስለሆነ ያለችው በኤ ዋይ ተጠቀምኩኝ ማለት ነው። በሷም ሴንቴንስ ሰርተንባት እንለፍ። እሺ ዩ ካን ፕሌይ ናው። ስለዚህ የምናያት እዚህ ጋር ኤ እና ዋይ ነው ማለት ነው። ሶ ፕሌይ ያደረገችልኝ ኤ ከዋይ ጋር መታ የኤ ድምፅ ስለያዘች ነው ማለት ነው። ሶ ሁለቱም ተመሳሳይ ድምፅ አላቸው፣ ቦታ ግን ይለያቸዋል፣ ይወስናቸዋል ማለት ነው። መጨረሻ ላይ ስታገኙ ኤ አይን እንዳትጠቀሙ፣ መሀል ላይ ደግሞ አንድ ሲለብል ያለው ቃል ሲሆን ኤ ዋይን እንዳትጠቀሙ፣ መሀል ላይ ኤ የሚለውን ድምፅ ለማግኘት ስትፈልጉ። ቀጣይ ወደ ማን እንሂድ? ወደ ኢኤ እና ኤ ሌላው ቫውል ቲማችን ነው። እርግጠኛ ነኝ ከዚህ በፊት ያሉትን ቪዲዮዎች ካያችሁ እችን ሌተር ብዙ ቦታ ላይ አግኝታችኋታል። የኢ ሳውንድ ላይ አግኝተናታል፣ የኤ ሳውንድ ላይ አግኝተናታል። አሁን ደግሞ የኤ ሳውንድ ላይ እንደገና መጥታለች። ስለዚህ እንዳልኳችሁ አንድ ቫውል ቲም አንድ ድምፅ ብቻ አይደለም ያለው። አንድ ድምፅ ደግሞ በአንድ ቫውል ወይም ቫውል ቲም ብቻ አይወከልም። ብዙ ቦታ ላይ ልናገኛቸው እንችላለን። ኢኤ በዚህ ሰዓት ላይ ደግሞ ኤን ድምፅ ይዞ መጥቷል ማለት ነው። ስለዚህ እስኪ እነዚህን ቃላቶች ስናያቸው የበለጠ ግልጽ ይሆንልናል። ግ ብለን እንጀምር እስኪ። ር ኤ ት አንድ ላይ ምን ይሆናል? ግሬት ይሆናል ማለት ነው። ከዛ ብ ር ኤ ክ ብሬክ ብሬክ ብለን እናነባታለን። የላይኛዋን ግሬት ብለን እናነባታለን። ስለዚህ መሀል ላይ ያሉት ኢ እና ኤ ሳውንዶች የመጡት በዚህ ቦታ ላይ እንዴት ሆነው ነው ማለት ነው? እንደ ኤ ሳውንድ ይዘው ነው የመጡት። ስለዚህ እችንም የምንሰጣት የኢ እና የኤን ፓርት ነው ማለት ነው፣ ለኤ ሳውንድ። በዚችም ሰርተንባት እንሂድ፣ አረፍተ ነገር እንዳንረሳት። This lesson is great። ስለዚህ ያው እንግዲህ የራሴን ቶፒክ እያሞጋገስኩ ነው ማለት ነው። This lesson is great. Actually it's great. Especially በጣም ምንድነው አስተማሪ እንግዲህ ስናስተምር በጣም የምናየው ነገር ምንድነው ወላጅ የሚያስጠናው ልጅና ወላጅ የማያስጠናው ልጅ ወይም ደግሞ ኢቭን አስጠኝ ራሱ የሚኖረው ልጅና ወላጅ ስራዬ ብሎ የሚቆጣጠረው አይነት ልጅ በጣም ልዩነት አለው ትምህርት ላይ። በዚህ ምንም እንዳትጠራጠሩ። ስለዚህ ማሚና አባቢ ራሳችሁን ብቁ አድርጋችሁ ለልጃችሁ ቢያንስ የተወሰነ ደቂቃ እንኳን መስጠት መቻል አለባችሁ። ለሱ ደግሞ እንዴት ላስጠናው ብላችሁ ግራ እንዳትጋቡ ነው። እነዚህን ስፔሻሊ ለወላጆች በጣም በቀላል መልኩ የመጡት ለልጆቻችሁ መክፈት ትችላላችሁ፣ ማሳየት ትችላላችሁ። እናንተም ግን በጣም ምንም እንትን ሳይሰማችሁ ምን ብዬ ነግረው ይሆን የሚል አይነት ነገር ሳይሰማችሁ ኮንፊደንት ሆናችሁ ልጃችሁን በደንብ እንድታስጠኑ እነዚህ ነገሮች በጣም ይጠቅሟችኋል። ስለዚህ እንዳልኳችሁ ነው እናት እና አባት የሚከታተለው ልጅና ኢቭን በአስጠኝ ብቻ የሚቆይ ልጅ ወይም ደግሞ በራሱ ጥረት ብቻ የሚበቃ አይነት ልጅ እኩል የሆነ አመለካከት አይኖራቸውም፣ እኩል የሆነ አክቲቪቲ አይኖራቸውም ክላስ ውስጥ በጣም ስለምናያቸው ማለት ነው። ሰው ራሳችሁን ብቁ አድርጉላችሁ። ከዛ በኋላ እነሱም ብቁ መሆን ይችላሉ። እናንተን እያዩ ነው እና ልጆቻችሁም የእናንተው ነጸብራቅ የሚሆኑት ማለት ነው። So this lesson is great. Make sure to finish it and make sure to comment, share, subscribe. ለሌላም ለሚያስፈልገው ሼር ማድረጋችሁን እንዳትረሱ፣ እናንተም ሰብስክራይብ ማድረጋችሁን እንዳትረሱ። እሺ እንደዚህ ካለን ወደ ቀጣዩ ፓርት ደግሞ እንሂድ። የመጨረሻው በዚህ ፓርት ላይ መጨረሻው ላይ ደርሰናል። ኢ እና አይ አንድ ላይ ስናገኛቸው እነዚህም አሁንም ኤ አይነት ድምፅ ያመጡልኛል። ስለዚህ መቼ ያመጡልኛል? እስኪ እናያቸው። የመጀመሪያዋን ቃል እንግዲህ አይ ቲንክ ስፔሻሊ ተማሪ የነበራችሁ ሰዎች ባዮሎጂ ላይ በደንብ እናውቃታለን ብዬ አስባለሁኝ።
እስኪ እንያት አንድ ላይ ቭ ኤ ን ቬን ቬን እንግዲህ አንዷ የደም ስራችን ቬን ትባላለች። ያልተጣራ ኦክሲጅን ወደ ልብ እንደገና የምትመልሰው ማለት ነው። ስለዚህ እቺ ቬን እንግዲህ እናያታለን ሴንቴንስ ላይ ስትጻፍ በኢ እና በአይ ነው መሀል ላይ የምናገኛት። ስናነባት ቬን ብለን እናነባታለን ማለት ነው። ቀጣይ ላይ ደግሞ እንሂድ። ር ኤ ን እችንም ስናነባት ምን ብለን ነው የምናነባት? ሬን ብለን እናነባታለን አንድ ላይ። እስካሁን ያየናቸው ቃላቶች በሙሉ ምን አይነት ሳውንድ ኖራቸው? እነዚህ የምናገኛቸው ቫውልቲሞች ኤኢ፣ ኤአይ፣ ኤዋይ፣ ኢኤ እና ኢአይ የኤ ድምፅ ይይዛሉ ማለት ነው። ከአስሮቹ ውስጥ ግማሹ እነዚህ ናቸው። እሺ በዚህኛውም አሁንም ኤግዛምፕል እንስራ። ቬን እዚህ ጋር ያለችውን ኢ ላይ ትኩረት አድርጉ። ኢ እና አይ ናቸው ቭ ወደ ቬን ልትቀየር የሚያደርጉት። ሶ ቬን ኢዝ ቪዚብል ቬን ኢዝ ቪዚብል። እሺ ስለዚህ አሁን እንደዚህ ሴንቴንሶቻችንን ካየን በእነዚህ በአምስቱም የፈጠርናቸውን አንዳንድ ቃላቶች ትርጉም እናያቸው። በጣም አዲስ ቃል አይደለም እዚህ ጋር ያለው፣ የተወሰነ ሊታወቁ የሚችሉ ናቸው። ሰው ኬክ እንግዲህ የሚበላ ጣፋጭ ነገር ነው። አብዛኞቻችን ያው በአማርኛ አክቹዋሊ አማርኛውም እንግሊዝኛውም ተመሳሳይ ነው። ኬክ የተለየ ትርጉም የለውም። ኔም ስንል ምን ለማለት ነው? ስም ለማለት ነው። ስማችንን ለመጥቀስ የማንኛውም ነገር ስም ኔም ይሆናል ማለት ነው። ከዛ ትሬን ማለት ምንድን ነው? ባቡር ትሬን እንላለን። ፔንት ስንል ምን ማለታችን ነው? ከለር ወይ ቀለም ነገር መቀባቱ ሊሆን ይችላል። ራሱ ፔንቱን ያው ፔንት ይባላል ቀለሙ ራሱ። ከዛ እችኛዋ ዴይ ማለት ምንድን ነው? ቀን አይደለ? ሃፒ በርዝዴይ ስንል ሆሊዴይ ስንል እንጠቃታለን ብለናል። ከዛ ፕሌይ ማለት ምንድን ነው? መጫወት አይደለ? ፕሌይ ስንል መጫወት እንደማለት ነው። ግሬት ስንል ታላቅ ወይም ኃይለኛ የሆነ ነገር ምን ይባላል? ግሬት ይባላል ማለት ነው። ከዛ ብሬክ ስንል ደግሞ ምንድን ነው? ሁለት አይነት ትርጉም አላት። አክቹዋሊ ብዙ ትርጉም ሊኖራቸው ይችላል እንግሊዘኛዎቻችን። ብሬክ አንድ ትርጉሙ ምን ሊሆን ይችላል? ማቋረጥ፣ የሆነ ነገር ላይ አቋርጠን ረፍት ስንወስድ ወይ በሆነ በሌላ ምክንያት ስናቋርጥ ብሬክ አረግን ይባላል። ሌላ ደግሞ ስብራትን ብሬክ ይባላል ማለት ነው፣ ከተሰበረን የሆነ ቦታ ላይ። እሺ በዚች ግን ደግሞ ያገኘናት ቬን እንዳልኳችሁ የደም ስር ወይም ባዮሎጂ ላይ ስንማር በደንብ ልናውቃት እንችላለን። የደም ስራችን ያልተጣራ ደም ይዛ የምትሄደው የደም ስር ቬን ትባላለች። ከዛ ሬን ስንል ደግሞ በተለይ ፈረስ የሚጋልቡ ሰዎች በደንብ ሊያውቋት ይችላሉ። ፈረሱን ለመቆጣጠር የሚይዟት ነገር ሬን ትባላለች ማለት ነው። እዚች ጋር ደግሞ ያሉት ሴንቴንሶቻችንን ለማየት አይ ቤክ ኬክ ብለናል አይደል ቅድም? ስለዚህ አይ ቤክ ኬክ ማለት ምንድን ነው? እኔ ኬክ እጋግራለሁ እንደማለት ነው። ቤክ ማለት መጋገር ነው። ኬክ እንዳልኳቸው ያው በአማርኛም በእንግሊዝኛም ተመሳሳይ ነው። the train is late ማለት ባቡሩ አርፍዷል እያልኩ ነው ማለት ነው። የምንጠብቀው ሰዓት ላይ ካልመጣልን ባቡሩ አርፍዷል። the train is late ማለት እችላለሁ። you can play now ካልኩኝ አሁን መጫወት ትችላለህ ወይም ደግሞ ትችያለሽ ወይም ትችላላችሁ። ከዚ ዩ ለአንድም ሰው ሊሆን ይችላል፣ ለብዙ ሰዎችም ሊሆን ይችላል። ስለዚህ you can play now ስል ወይ ለአንድ ሰው ወይ ለብዙ ሰዎች አሁን መጫወት ትችላላችሁ እያልኩ ነው ማለት ነው። ሜይ ቢ ለተወሰነ ጊዜ ይዣቸው ከቆየሁኝ። ከዛች ላይ ስንመጣ this lesson is great ቅድምም ነገራችኋለሁ። ይሄ ትምህርት በጣም ጥሩ ነው እያለን ነው ማለት ነው፣ ወይም ትልቅ ጥቅም ይሰጣል እያለን ነው ማለት ነው። እሺ vein is visible ስል ምን ማለት ነው? ቪዚብል ማለት የሚታይ ነገር ማለት ነው። በአይናችን ልናየው የምንችለው ነገር ሲሆን ቬን ኢዝ ቪዚብል። ቬን የሰውነታችን እንግዲህ ደም አስተላላፊዎች ምንድናቸው? በቆዳችን ላይ መታየት ይችላሉ እያልኩ ነው። ስፔሻሊ ቀይ የሆኑ ሰዎች ላይ አንገታቸው አካባቢ ላይ አረንጓዴ ሆነው እናያቸዋለን አንዳንዴ። ቬን ኢዝ ቪዚብል ስል ቬን መታየት ይችላል እያልኩ ነው ማለት ነው። እንግዲህ እንደምታያቸው ለዛሬ 5ቱን ይዤ ቀርብ ያለሁ፣ ነገር ግን 10 ናቸው ያሉት ተባብለናል። በዚህ በራሷ በኤ ብቻ ራሱ የምንፈጥራቸው። ኢ ደግሞ በሾርት ሳውንዷ ስትመጣ እሷም የኤ ሳውንድ ይኖራታል። ስፔሻሊ ሾርት ቫወል ሳውንድ ላይ ወደፊት በደንብ የምናያት ይሆናል። ስለዚህ ዛሬ በጣም እንዳይበዛብን እነዚህን እናይና በቀጣይ ደግሞ 5ቱን ይዘን እንገናኛለን ማለት ነው። በሚቀጥለው ስንገናኝ የቀሩትን 5ቶቹን እናያቸዋለን። ለዛሬ ግን እናንተም በጣም ሰልችቷችሁ እንዳትሄዱ እዚችው እቅድ ምጥን አድርገን አቅርበናታል ማለት ነው 5ቱን። በሚቀጥለው ስንገናኝ ቀጣዮቹን እናያለን። እንደዚህ አይነት ነገሮችን እንደዚህ አይነት በተለይ ለልጄ ራሴን ብቁ ማድረግ እፈልጋለሁ፣ ለራሴን ቢሆን ራሴ ብቁ መሆን እፈልጋለሁ የምትሉ ወይም ልጄ እንዲማርልኝ እፈልጋለሁ የምትሉ በአካልም በኦንላይንም መማር ይቻላል። በአካል መማር ምርጫዬ ነው ለምትሉ ሰዎች አድራሻችን መገናኛ
ኢትዮ ሴራሚክስ ህንፃ ፊት ለፊት ላይ ተስፋ ወርቁ ህንፃ 4ኛ ፎቅ ቢሮ ቁጥር 5 እንገኛለን። የኔ ምርጫ ግን ኦንላይን መማር ነው፣ መድከም አልፈልግም የምትሉ ከሆነ ደግሞ እዚች በምታዩት ስክሪን ላይ በምታዩት ስልክ መደወል ይቻላል። ሁልጊዜ እናንተን ለማስተናገድ ዝግጁዎች ነን። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ይሄ ቻናል ሃፒ እንግሊሽ ነው። ሰብስክራይብ ማድረግ እንዳትረሱ። ያስፈልገዋል ለምትሉት ሰው ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። የትኛውም ሀሳብ አስተያየት ቢኖራችሁ ወይም ጥያቄ ቢኖራችሁ ኮሜንት ሴክሽን ላይ ያስቀምጡልን፣ እንመልሳለን። ስለዚህ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ።